የሲዳማ ክልል ፕሬዝዳንት ከፌደራል የተላኩ ባለስልጣናትን አላናገርም ማለታቸው ተሰምቷል። በማይናማር በእገታ ተይዘው ከባድ ስራ ካለ ክፍያ ሲሰሩ የነበሩ ኢትዮጵያውያን በአንድ አካባቢ ጦር ኃይል ከሳምንታት በፊት ነጻ ቢወጡም ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናግረዋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በማይናማር ከእገታ ነጻ ወጥተው የነበሩ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናገሩ። በማይናማር በእገታ ተይዘው ከባድ ስራ ካለ ክፍያ ሲሰሩ የነበሩ ኢትዮጵያውያን በአንድ አካባቢ ጦር ኃይል ከሳምንታት በፊት ነጻ ቢወጡም ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናግረዋል። ወደ ሀገራችን ለመውጣት ዛሬ ነገ እያልን ወደ ፈሪው ካምፓኒ ተመለሱ ተባልን ብለው ቃላቸውን የሰጡት ኢትዮጵያውያኑ አብዛኞቹ ተዳክመው የሞት አፋፍ ጭምር ላይ እንደሚገኙም ተናግረዋል። በማይናማር ተገደን የማጭበርበር ስራ ላይ የነበረና የሚሊተሪ ድጋፍ ነጻ ያወጣን ከ730 በላይ ኢትዮጵያውያንም በሁለት የሚሊተሪ ካምፖች ሆነን የሀገራችን ምላሽና የማጓጓዝ ስራ ከተጠባበቅን ሁለተኛ ወራችን እያገባደድን እንገኛለን የሚሉት ዜጎቹ ይህም ከካምፓኒ ለመውጣት ሲጠየቁ ከነበረው $5000 ነጻ ያደረጋቸውና ኢትዮጵያ መንግስትን ፓርኮቹ ድረስ ገብቶ ዜጎቹን ለማውጣት ተፈጥሮበት የነበረውን ፈተና ያቀለለ ምቹ አጋጣሚ እንደነበር ማስተዋወሰዋል። በዚህ ካምፕ በቆየንበት የሁለት ወር ጊዜ ውስጥም በጊዜው ከኢትዮጵያ ውጭ ጉዳይ ሚኒስቴርና የወላጆች ኮሚቴ ሂደቱ እየተሰራበት እንደሆነ በሚደርሱን መረጃዎች እየተጽናናን ቆይተናል ሲሉ ማስተዋወሰዋል። በመካከላችን የቀዶ ጥገና የተሰራላቸውና ማገገም ያልቻሉ በተፈጥሮ አደጋ የደረሰባቸውን እንዲሁም የሚፈሳቸው ደም አሁንም ድረስ ያላቆመ በአንጀትና አንገት ህመም ራሳቸውን ችለው መንቀሳቀስ የማይችሉና ሌሎችም ጽኑ ህሙማን እንዳሉም ተናግረዋል። አክለውም ሚሊተሪው የተያዘው ምግብ ቢያቀርብም ከሃይማኖታችንና ከሀገራችን አመጋገብ ባህል ጋር ፈጽሞ የማይሄድና የእስያ ምግብ በመሆኑ በውድ ዋጋ በሽያጭ የሚያቀርቧቸው ምግቦችም እየገዛን እንጠቀም ነበር። አሁን ግን ሁላችንም እጃችን ላይ የነበረውን ገንዘብ ጨርሰን ምግብና መድኃኒት ምንገዛበት የሌለን በመሆኑ ለራብና ለጤና ችግር ተጋልጠናል ብለዋል። ይህን ሁሉ ችግር ያልፋል ብለን በኢትዮጵያ መንግስትና ኤምባሲዎቹ እየተሰሩ ያሉ እኛን የመመለስ ስራ በተስፋ እየጠበቅን ባለንበት ወቅትም ሁላችንም እያስደነገጠና ተስፋን የቀማ ችግር ተከስቷል። ይህም ከአረመኔው አያያዝ አውጥቶ ካምፕ ውስጥ ያስገባን የሚሊተሪ እለት ምግብ የሚለውን እያቀረበ የሀገራችን ምላሽ የተጠባበቀ የነበረ ቢሆንም ከኢትዮጵያ መንግስትና ኤምባሲዎች በኩል እየተሰራ ያለው እኛን ወደ ሀገር የመመለስ ስራ እጅጉን የተጓተተ በመሆኑ እና ከ29 ሀገራት እኛ ብቻ በመቅረታችን ሚሊተሪው በኢትዮጵያ መንግስት ተስፋ ቆርጦ ወደ ካምፓኒ እንድንመለስ ነግሮናል ብለዋል። ይህም በብዙዎች ላይ ትልቅ ሽብርና መደናገጥ የፈጠረ አደገኛ ክስተት ሆኖ ለጭንቀት የዳረገን ጉዳይ ሆኗል። በመሆኑም ሚዲያዎች የውጭ ጉዳይ ሚኒስቴርና ኤምባሲዎች ለዚህ አደገኛ ሂደት ፈጣን ግብረ መልስ በመስጠት ወደ ሀገራችን መመለስ ካልቻሉ መቀልበስ የማንችለው የ735 ወጣት ህይወት አደጋ ውስጥ እየገባ ነው ብለዋል። በሌላ መረጃችን የሲዳማ ክልል ፕሬዝዳንት ከፌደራል የተላኩ ባለስልጣናትን አላናገርም ማለታቸው ተሰምቷል። አለቃ ደወለ ብሎ ስብሰባውን ጥለው መውጣታቸው የተነገረ ሲሆን አቶ ደስታ ሌዳሞ ትንሹ አብዲ ሆነዋል ነው የተባለው። የሲዳማው ክልል ፕሬዝዳንት ለያዥና ለገናዥ አስቸግረዋል ሲሉ የብልጽግና ፓርቲ ምንጮች አስታውቀዋል ነው የተባለው። ዛበሻ አገኘሁት ባለው መረጃ እንደሚያመለክተው የሲዳማ ክልል ሆኖ ከተዋቀረ ጀምሮ በፕሬዝዳንትነት እየመሩ የሚገኙት አቶ ደስታ ሌዳሞ አሁን ላይ መታዘዝ እንዳቆሙ ምንጮች ተናግረዋል። የክልል አመራሮች ሊያናግሯቸው ሲፈልጉ አለቃ ደወለ በሚል ስልክ ይዘው እያወሩ በዚህ ስብሰባ ወይም ንግግርን ሲያሸሹ ቆይተዋል እየተባሉ የተገመገሙት የክልሉ ፕሬዝዳንት አሁን ደግሞ ከፌደራል መንግስቱ ተወክለው ወደ ሐዋሳ የሄዱ ባለስልጣናትን አላናገርም ማለታቸው ተሰምቷል። እንደ ምንጮች ገለጻም የኢንዱስትሪ ልማት ሚኒስቴር አቶ መላኩ አለበልና የብልጽግና ፓርቲ ዋና ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለስራ ጉዳይ ወደ ሐዋሳ ከተማ ከ3 ቀን በፊት የሄዱ ሲሆን ሚኒስትሮቹ የሐዋሳ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የክልሉ ፕሬዝዳንት ኤርፖርት ሄጄ አልቀበልም በማለታቸው የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አብርሃም ማርሻሎ ከሌሎች የክልሉና የሐዋሳ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ጋር በመሆን አቀባበል እንዳደረጉላቸው ምንጮች ተናግረዋል። ሚኒስትሩና የብልጽግና ከፍተኛ አመራሩም በፌደራል መንግስቱና በፓርቲው ተወክለው ወደ ሲዳማ ክልል የተላኩት የህዝቡን ጥያቄ ለማዳመጥ በሚል ቢሆንም አቶ ደስታ ሌዳሞ ግን በሚቆጣጠሯቸው ሚዲያዎች በኩል ባለስልጣናቱ የመጡት ልማትን ለመጎብኘት ብቻ እንደሆነም አስረድተዋል። እነዚህ ባለስልጣናት በሲዳማ ክልል እየተስተዋለ የመጣውን የመልካም አስተዳደር ችግር በተለይም አቶ ደስታ ሌዳሞ ትንሹ አብዲ ኤሊ ሆነዋል በሚል በህዝብ እየቀረበ ያለውን አስተያየት ሌሎችም ጥያቄዎች ለማዳመጥ እንደሄዱ ብልጽግና አስታውቆ ነበር። ሁለቱ ባለስልጣናት ስለ ክልሉ ወቅታዊ ሁኔታና በህዝብ እየተነሱ ስላሉ ጥያቄዎችም አቶ ደስታ ሌዳሞ ለማነጋገር በተያዘው ስብሰባ ላይ አለቃ ደወለ ብለው ጥሏቸው እንደሄዱ ምንጮች ገልጸዋል። አለቃ ደወለ የሚሉትም ጠቅላይ ሚኒስትሩ እንደሆነና ፕሬዝዳንቱ አብዛኛውን ሊያናግሯቸው የሚፈልጉት እንዲህ አለቃ ደወለ በሚል ጥለው
እንደሚሄዱና እንደማያነጋገሩ ጆችን ጠቅሶ ዘግቧል። በዚህ መሰረት ከፌዴራል ተወክለው የመጡትን ባለስልጣናትም አላናገርም ያሉት አቶ ደስታ ሌዳሞ በተመሳሳይ ቀን ግን የክልሉን ጸጥታ ኃላፊዎች ሰብስበው እንደነበርም ምንጮች አስታውቀዋል።